ትላንትና ሩታና ዳኒ ደስታን ፕራንክ አድርጎ ነበረ። ፕራንክ ማለት ነው። ፕራንክ አደረጉ። በዳኒ ቤት መጡ ማለት ነው። ሩታ አልጠፋችም። በዳኒ ቤት ደስ የሚል ነው። ደስ የሚል ስራ አንዳንዴ ደስ የሚል እንደዚህ ደስ የሚሉ ስራ እንትን ሲሰሩ ሁልጊዜ የሚያዳብር ከማይሆን ሩታ ደግሞ አለመጥፋትሽ እኛ በጣም ነው ደስ የሚለን ማለት ነው። አለመጥናይ ሁልጊዜ ማለት ነው። ስለዚህ ያለ አንቺ ራሱ ዩቱብ አይደምቅም። አሁን ኤርሜላ ላይ ጠፋች ሰሞን ምንም የሚያስጠላ ነገር የለም። እውነት ለመናገር አንቺ ብጠፊ አንቺ ብጠፊ ባትታይ በጣም ነው የሚያስጠላ። ዩቱቡ በጣም ነው የሚደብረው ምናምን። ስለዚህ ኤርሜላ ጠፍታ አይተናል እንደማይደብር ማለት ነው። ስለዚህ እንደማይደብር አይተናል እና ሁለታችሁም ባጠፉ ደስ ይለናል። ትላንትና ደስታን ፕራንክ አደረገች። ፕራንኩ እኛ ከአገር ልንወጣ ነው ከዳኒ ጋር። እኛ እሱ ብቻ ሳይሆን እኛንም ፕራንክ ተደርገናል። ከአገር ልንወጣ ነው ተያይዘን ቤተሰብ ሸኙና አንድ አገር ልንሄድ ነው። እኔ ደግሞ ምን መሰለኝ ከና እንትና ጋር ምናምን ፉኩኩር መሰለኝ። እነሱም ከሀገር እንወጣ ስላሉ እነኝም ደግሞ ከሀገር እንወጣ ብሎ አይዲያ አምጥቶ ምናምን መሰለኝ። ስለዚህ ነገሩ ፕራንክ ነው። መጨረሻ ላይ ቆይቶ ነው ነገሩት፣ ግን በጣም አስጨንቆ ቆይቶ መጨረሻ ላይ ነው ነገሩት ምናምን ነገሩት እና በጣም ደስ የሚል ፕራንክ ነው። ደስታም ደግሞ ገገጭ እኔ ሞቼ ነው ኖሬ ነው ከሀገር የምትወጪ እኔ እዚህ ያለው እኔ እንትሽ ስሜት እኔ ለአንቺ ስሜት ስላለኝ ነው እኔ አንቺ ስለምወድሽ ስለማፈቅርሽ ነው ምናምን ብሎ ገገጭ አለ ማለት ነው። እና ደግሞ እችልበታለሁ ዳንና ሩትሻ ሙት አለ ዳኒ ማለት ነው። ዳኒ ያለ ቦታ ይደምቃል። ዳኒ ይመቻል እኮ ሰው ዝም ብሎ ነው ምጠራን እንጂ ዳኒ ያምርበታል። ሁሉ ነገር ማወጣጣርም ማለት ነው ያምርበታል። ስለዚህ አንዳንድ ሰው እኮ ግርማ ሞገስ አለ ሲሰራ ራሱ ግርማ ሞገስ ዝም ብላችሁ አይደለም የምታዩት። እና ፕራንኩ ደስ ይላል። ትላንትና ደስታን አስጨነቁት። ከዛ በኋላ ተሳክቶላችኋል። ፕራንኩን በደንብ ያደረጉ። አንተ ብድር መመለስ አለብህ። በነገራችን ላይ ብድርክ መመለስ አለብህ። እና ሩታ ደግሞ በጣም አምሮብሻል። እያመረብሽ ነው። አዎ እንደዚህ ሰው ባልጥቶ ዋንትያ ምን እንዳለች ሰው ሲንግል ሲሆን ለምንድን ነው የሚያምርበት? የሆነ ሪሌሽን ጀምሮ ከዛ በኋላ ካቆመ እንዴት ነው የሚያምርበት? እኔ ይሄ ጥያቄ ሆኖብኛለች። ስለዚህ አምሮበታል። ሩታሽ ማለት ሩትሻ አምሮበታል። አብርሃም አንገቱን ደፍታ ምናምን ማየት ይፈልጋል። አለ እሷ እኮ አይደምቅም እሱ ማለት ነው። አለ እሱ አይደምቅም፣ አለ እሷ አይደምቅም። ውሸት ነው። ስለዚህ እና ሩትሻና ዳኒሻ ይመቻችሁ። ደስታን ፕራንክ አደረጋችሁ። አንተም ደግሞ እጅግ ጥፍ ድርብ አድርጌ ተዘጋጅተህበት ፕራንክ መመለስ አለብህ። እንደዛ ካልሆንክማ ብድሩን የማይመልስ ወንድ አይወለድ አለች ሩታ ሀብቴ ማለት ነው። የእሷ ንግግር ነው ይሄ። በነገራችን ላይ ብድሩን የማይመልስ ወንድ አይወለድ። ስለዚህ ብድሩን መመለስ አለብህ ማለት ነው። ተዘጋጅበትና በደንብ ተበቀላችሁ እና ይመቻል። ደስ ነው የምትሉት እና አሁን ደስታና ሩትሻ ፍቅረኛሞች ሆኑ ማለት ነው። ሆኑ ቢሆኑም ደስ ይላል በእውነት በነገራችን ላይ ቢሆኑም። ምክንያቱም ሩጣ በጣም ሀርድ ነች፣ ስትናደድ ምናምን በጣም ሀርድ ነች። እሱ ደግሞ በጣም ቀዝቀዝ ይላል። ለሩጣ የሚያስፈልጋት እንደዚህ አይነት ሰው ነው። ምክንያቱም እቺ ልጅ ልቧ ንጹህ ነው። በቃ ስትናደድ የምታደርገው ነው ለፌት የምታወጣ ነው እንጂ ልቧ ንጹህ ነው። ስለዚህ እንደዚህ አይነት እሷ ስትናደድ ቀዝቀዝ የሚል ሰው አስፈላጊ ነው ለእሷ ማለት ነው ቢሆን ማለት ነው። ስለዚህ ፍቅረኛሞች ነው ብዬ አላምንም።
ቢሆን ደስታ ቀዝቀዝ ስለምን ለሩታ ጥሩ ነው ማለት ነው። ጥሩ እመኝለታለሁ። ቆንጆም ነው ደግሞ ከአብርሃም የበለጠ እውነት ለመናገር ትንሽ አብርሃም ስፖርት ምናምን ሰርቶ ሰፋፍቶ ምናምን ነው እንጂ ይሄም ስፖርት ሲሰራ ደግሞ ይጨምርበታል፣ ይደርስበታል። ከዛ በፊት ገጽታ ያምራል። እውነት ለመናገር ደስታ ምናምን ፊቱ ያምራል። ቆንጆ ነው። እመቻችሁ።